ግን ለ40 እና ለ80 በሬ ትገዛላችሁ። በዛ ደረጃ ተከፍታ በዛ ደረጃና እናት ጥርሷ ተርገፍ ግማታ ሀዘን ቤትክ ይግባ ውሻ ልጅ ናውጣ ግማታ አንተ ቤት እንደዛ ድብልቅልቅ ያለ ሀዘን ይግባ ቤታችሁ ይግባ። በሰው ሀዘን ምስቁ ቤትኛው በማንም ይሁን በማንም ሀዘን ምስቁ ሰዎች ቤታችሁ ሀዘን ይግባ። እናት ትሙት እችሊ ስታለቅስ እንደዛው ስቅ ብላ ያለቀሰች ገመድ ያሳየቻችሁ እኛስ ፎሎዋችን ስላልሆነች ነው። አሁን ይሄ ነገር ክስተት ከተፈጠረ በኋላ ነው ፎሎዋችን ሆና እንኳን ቢሆን ኖሮ ጥሩ ነበር። ምክንያቱም ወይ ቪዲዮ እናይ ነበር። የሷ ፎሎ ሆናችሁ እሷ እንደዛ ያለቀሰች ስቅ ብላ ያለቀሰች ቪዲዮ ፖስታ እዛ ኮሜንት ላይ ሄዳችሁ ሰው አውቀሽ ነው ሙድ ያርሽ ነው ሰማይ ቤት ጥሪኝ እኔ ምከተልሻለሁ ቆየሽ ገመዱን ተረኛ ለኔ ያቀብኝ እንደዛ አይነት ቀልድ ይቀለዳል። እንደው አንዳንዴ ኮሜንት የምትጽፉ ሰዎች ይሄ እኮ እንደ መግደል እኮ ነው። እንደ መግደል አዛኝ ሆናችሁ እንዳመጡ በነገራችን ላይ አዛኝ ሆናችሁ እንዳመጡ ታሳፍራላችሁ። ደግሞ ፎቶዋን እያደረጋችሁ አልቃሽ መስላችሁ ደግሞ ትመጣላችሁ። ይኸውላችሁ እቺ ልጅ ተኩሳችሁ አልገደላችኋትም እንጂ ገብታችሁ ገመዷን ላይ አስራችሁ እናንተ አልገደላችኋትም እንጂ በአካል አልተገኛችሁም እንጂ በአንደበታችሁ ልጅቷን ገላችኋታል። እንዳታው ገባችሁ? የሰው ልጅ መድኃኒት አያቶ መድኃኒት መግዣ ስጡኝ እያለ መድኃኒት መግዣ ሳሰጡት ሲሞት አልቃሽ ፎቶ ፖሳች በቃ ያለ እናንተ አዛኝ እዛ ላይ የለም። በቃ ከዛ አልቃሾች ሆናችሁ ደግሞ ቁጭ ታሳፍ ይብላ ይለሷ ባጭር ለቀረችው ህልሟ ሳትኖር ለቀረችው እንደዛ ሳይረዳት ሰው ካጠገቧ እናንተ በነገራችን ላይ መጥፎም ጓደኛ ከሆነ የሚረዳችሁ አጠገባችሁ ይስጣችሁ። እቺ ልጅ የሴት ጓደኛም ቢኖራት ይሄንን እርምጃ አትወስድም ነበር በለዋ ላይ። አንተ ደደብ ባሏም አንተ ራሱ የምትረዳት ባል ብትሆን ኖሮ ይሄንን እንደዚህ አይነት እርምጃ ለዋ ላይ አታደርስም ነበር። መሲ አንብ ለባማው ሴት እንደዚህ የምትሉኝ ዱባይ ላይ እርዳታ ማንም ቤት ያለ ፍቃድ እርዳታ እንዳትረዱ ተብሎ ተከልክሏል። ሲነገራችሁ ስሙ እሺ። ሌላ ሰው የሚረዷት ከሆነ እኔ እዛ ገስት ላይ ይገኛለሁ። ከዛ በተረፈ ግን እኔ ቤቴ እርዳታ አላሰባስብም። በመንግስት ነው የተከለከለ። ቤቷን ትክፈት ኮሜንት ገስት ላይ ሄጂ ቁጭ እላለሁ። ከዛ በተረፈ ግን እኔ ራሴን ችግር ላይ ከትቼ ማንንም ሰው እንትልን አልችልም። ቤቷን ስትከፍት ገስቷ ላይ ሄጂ እርዳታ የሚሰባሰብላት ቀን የራሴን አደርጋለሁ ከገንዘቤ ከራሴ። ከዛ በተረፈ እዚህ ወደ ሀገር ሊገቡ ከፈለጉ የትኬት ምናምን ነው መርዳት የምችለው። መለስኩላችሁ። እና ታሳፍራላችሁ። ደግሞ አዛኝ ሆናችሁ መጣችሁ። የቀረ ይውላችሁ ወደዳችሁም ጠላችሁ ቲክታክ ላይ ያለ ሰው ለሁለት ቀን ትፖስቷት። እኔ የሞተ ሰው ምናምን ፖስት አልወድም። ለምን መሰላችሁ? ያ የሞተ ሰው ፖስት ሳዳረግ ላይክ ሼር ወይ ደግሞ ቫይራል ይወጣል። ያንን እኔ አልፈልገውም። ግን ታሳፍራላችሁ አብዛኞቻችሁ። ሰላም የምትባይ ውጭ ከዚህ ምን ሰሪና ነው የሚመጣ?
በትክክለኛ አካውንትሽ ነው ኮተት ቁጭ ብለሽ ታብታብ አድርጊ። የሰው ልጅ በቁሙ እንትን በቁሙ ሰውን አዳምጡት። የሆነ ሰው ከሞተ በኋላ ራሱ ላይ እርምጃ ከወሰደ በኋላ አዛኛቱ ልጅቷ ራሴ ላጠፋ ነው ብላ በኦሮምኛ እየተናገረች ቪዲዮ ሰርታ ኮሜንቱ ላይ እንዳለ ገብታችሁ አብዛኛው ሰው ሙቺ ነው የሚላት። ስትሞት ደግሞ ወዲያውኑ ደግሞ አልቃሽ ሆኖ ደግሞ መጡ። እነዛ ኮሜንት ላይ ሲከሰከሱ የነበሩት ፕሮፋይላቸው ላይ እየገባው